በግንኙነት ጊዜ ለብልት መድረቅ ምራቅም ትጠቀሙ ሰዎች አቁሙ። ሰላም ዶክተር ሜሮን ነኝ ከኒዮደርም ኤስቴቲክ። ምራቅን በምንጠቀም ጊዜ የሴት ብልት ላይ እንደ ባክቴሪያል ቫጂኖሲስ፣ ይስት ኢንፌክሽን እንዲሁም ደግሞ የወንድ ብልት ኢንፌክሽን ያስከትላል። በሌላ በኩል ደግሞ አፍ አካባቢ ያለ ባክቴሪያ ወደ ብልት ሊተላለፍ ይችላል። እንዲሁም እንዳሰብነው አይነት እርጥበት ስለማይኖር ፍሪክሽን እንዲፈጠር ብሎም የብልት መሰንጠቅ እንዲኖር፣ ይሄም የባለዘር በሽታ በከፍተኛ ሁኔታ እንዲተላለፍ ያደርጋል። ታዲያ መፍትሄው ምንድነው ካላችሁ በሳይንሳዊ መንገድ የተዘጋጁ ወተር ቤዝድ የሆኑ ሉብሪካንትን መጠቀም የተሻለ ነው። እነዚህ ማለስለሻዎች ከሰውነታችን ፔጅ ጋር የተመጣጠኑ ስለሆኑ ምንም አይነት ጉዳት አያመጡብንም። እንደዚህ አይነት ቲፕ እንዲደርሳችሁ የምትፈልጉ ከሆነ አካውንታችንን ፎሎ ያድርጉ። ከግንኙነት በኋላ ሽንት መሽናት ለምን ያስፈልጋል? ሰላም ዶክተር ሜሮን ነኝ ከኒዮደርም ኤስቴቲክ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቀላል የማይባል ልምድ ከሽንት ቧንቧ ኢንፌክሽን ይታደጋችኋል። በግንኙነት ወቅት ባክቴሪያዎች በቀላሉ ወደ ሽንት ቧንቧ ኢንፌክሽን ሊገቡ ይችላሉ። የሴቶች የሽንት ቧንቧ ኢንፌክሽን አጭር ከመሆኑ ጋር ተያይዞ ባክቴሪያዎች በፍጥነት በመጓዝ ለኢንፌክሽን ይዳረጋሉ። ከግንኙነት በኋላ ሽንት በሚሸናበት ጊዜ ግን ሽንቱ ውስጥ የገቡትን ባክቴሪያዎች ጠራርጎ በማውጣት ይህ ኢንፌክሽን እንዳይፈጠር ያደርጋል። ማንኛውም አይነት ቲፕ እንዲደርሳችሁ የምትፈልጉ ከሆነ ይህን ፔጅ ፎሎ አድርጉ። ከግንኙነት በኋላ በፍጹም መደረግ የሌለባቸው 3 ነገሮች፣ አንደኛ ሽንት አለመሽናት፣ ሁለተኛ በውሃ ብቻ አለመታጠብ፣ ሶስተኛ ጥብቅ ያሉ ፓንት ወይም የውስጥ ልብሶች መጠቀም። ግብረ ስጋ ግንኙነት በኋላ በማህፀን ደም መፍሰስ እንደ መንስኤ ብለን የምናስበው የማህፀን ጫፍ ካንሰር ነው። የማህፀን ጫፍ ካንሰር ሂውማን ፓፒሎማ ቫይረስ በሚባል ረቂቅ ተዋሲያን አማካኝነት የሚመጣ ካንሰር ነው። ይህም ደግሞ በዓለማችን ላይ ከሴቶች የካንሰር አይነቶች በ4ኛ ደረጃ ላይ ሲቀመጥ በሀገራችን ደግሞ በ2ኛ ደረጃ ላይ ይቀመጣል። የማህፀን ጫፍ ካንሰር ዋና ዋና ምልክቶች ብለን የምናስባቸው ብዙውን ጊዜ ያው ስር እስኪሰድ ድረስ 10 ዓመትና ከዛ በላይ ምንም አይነት ምልክት ላያሳይ ይችላል። ነገር ግን እንደ ዋና ምልክት ብለን የምናስባቸው አንደኛ ከግንኙነት በኋላ ደም መፍሰስ፣ ማህፀን አካባቢ ህመም፣ ከማህፀን የሚወጣ ሽታ ያለው ፈሳሽ፣ ይበልጥ ለማህፀን ጫፍ ካንሰር ተጋላጭ ናቸው ብለን የምናስበው ማንኛውም ሴት 21 ዓመትና ከዛ በታች ግንኙነት ወይም የግብረ ስጋ ግንኙነት ማድረግ የጀመረች እንዲሁም ደግሞ በተደጋጋሚ የማህፀን ኢንፌክሽን ወይም የሚያማቸው እንዲሁም በተለያየ ምክንያት በሽታ የመከላከል አቅማቸው የተዳከመ ለምሳሌ HIV በደማቸው ውስጥ ያለ ለእንደዚህ አይነት ነገር የማህፀን ጫፍ ካንሰር የመጋለጥ እድላቸው ከፍ ያለ ነው የሚሆነው ማለት ነው። ስለዚህ መከላከያ መንገዶች መከተብ ነው። ያም ደግሞ የሚሆነው ግብረ ስጋ ግንኙነት ያልጀመሩ ሴቶች ወይም ልጃገረዶች ከ9 ዓመት እስከ 16 ዓመት የሞላቸው ቢከተቡ የተሻለ ነው የሚሆነው። ሁለተኛ ደግሞ ምርመራ ወይም ስክሪኒንግ የምንለው ነው። ይህም ደግሞ ከ30 ዓመትና ከዛ በላይ የሞላቸው ምርመራ ቢያደርጉ የተሻለ ነው የሚሆነው። ሌሎች አጋላጭ መንገዶችን ለምሳሌ ይሄ መልቲፕል ሴክሹዋል ፓርትነር ወይም የተለያየ የወንድ ጓደኛ ያላቸው የግብረ ስጋ ግንኙነት ጓደኛ ያላቸው ምርመራ ቢያደርጉ የተሻለ ነው የሚሆነው ማለት ነው። አመሰግናለሁ። ዶክተር አክሊሉ ግርማ የማህፀንና ጽንስ ስፔሻሊስት ሐኪም